ይስጥልን የኤርትራ ሳተላይት ቴሌቪዥን አድማጭ ተመልካቾች ለምሽቱ የተዘጋጁ የአማርኛ ቋንቋ ዓለም አቀፋዊ ዜናዎችን ካሁን ጀምረን ወደ እናንተ እናደርሳለን። እንድትከታተሉ በአክብሮት እንጋብዛለን። አቶ ገዱ አንዳርጋቸው ዶክተር አብይ በፓርላማ የተናገሩትን አስተባበሉ። አቶ ገዱ አንዳርጋቸው የኤርትራና የኢትዮጵያ ኃይሎች እስከ ፕሪቶሪያ ስምምነት ድረስ በጋራ በመሰለፍ ሲንቀሳቀሱ እንደነበር በመግለጽ ጠቅላይ ሚኒስትር አብይ አስመራ በትግራይ ጦርነት ስለነበራት ሚና የሰጡትን ማብራሪያም አስተባብለዋል። የቀድሞው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ተገኝተው ከኤርትራ ጋር ጸብ የተጀመረው ከፕሪቶሪያ ስምምነት በፊት ነው ሲሉ ያደረጉትን ንግግር ውድቅ አድርገዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። አቶ ገዱ የኤርትራ ኃይሎች ከኢትዮጵያ መከላከያ ሰራዊት ጋር አንድ ሰራዊት በሚመስል ሁኔታ በጋራ በመሰለፍ እስከ ፕሪቶሪያው የተኩስ አቁም ስምምነት ድረስ ሲዋጉ እንደነበር ገልጸዋል። አቶ ገዱ በጊዜው በአስመራ በሚያደርጉት ጉብኝት የኤርትራ ኃይሎች ከትግራይ እንዲወጡ የሚለውን ጉዳይ ለማንሳት ሀሳብ አቅርበው እንደነበር፣ ነገር ግን ይህንን እንዳያደርጉ መመሪያ እንደተሰጣቸው ገልጸዋል። እንደ አቶ ገዱ ገለጻ በትግራይ ሲቪል ዜጎች ላይ እየደረሰ ስላለው መከራ የሚገልጽ ምንም አይነት መልእክት ለአስመራ አልተላከም። አቶ ገዱ የካቲት 5 ቀን 2026 ጽፈው ለመገናኛ አውታሮች በላኩት ደብዳቤ በትግራይ ጦርነት ከተቀሰቀሰ በኋላ በሲቪል ዜጎች ላይ የተፈጸሙ ወንጀሎችን በተመለከተ የጠቅላይ ሚኒስትሩ ልዩ መልእክተኛ ሆኜ ወደ ኤርትራ ተልኬ እንደነበር የቀረበው ንግግር ሐሰት ነው ብለዋል። አቶ ገዱ በጦርነቱ ወቅት የነበራቸው የመንግስት የሥራ ኃላፊነትም በተሳሳተ መልኩ መነገሩን ገልጸዋል። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። በትግራይ ጦርነት ከተጀመረበት ጊዜ አንስቶ የፕሪቶሪያ ስምምነት እስከተፈረመበት ጊዜ ድረስ የኤርትራ ወታደሮች ከኢትዮጵያ መከላከያ ሰራዊት ጋር በቋሚነት ተሰልፈው የነበረ መሆኑን የገለጸው የአቶ ገዱ ደብዳቤ ይህም በ2021 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል ዘልቀው በገቡበት ወቅት የኤርትራ ኃይሎች እስከ ደብረ ታቦር ድረስ መጥቶ መዋጋቱን ገልጸዋል። የጋራ ወታደራዊ ኦፕሬሽኑ የቆመው የተኩስ አቁም ስምምነቱ ከታወጀ በኋላ እንደነበርም አስረድተዋል። በአዲስ አበባ የፖሊስ አባላት በንብረት ዝርፊያ ላይ መሰማራታቸው ተመላከተ። የጸጥታ ኃይሎች በተለይ ደግሞ የፖሊስ አባላት ጸጥ ያለ ቦታና ጨለማን ተገን በማድረግ ደህና ልብስ የለበሰን ሰው በመጥራት ያለምንም ፈቃድ ሞባይል ከነሚስጥር ቁጥሩ በመጠየቅ ፈትሸው በመውሰድና በዝርፊያ ተሰማርተው እንዳሉ በርካታ ተጠቂዎች ብሶትና አስተያየታቸውን እየገለጹ ይገኛሉ። የሚያስገርመው ደግሞ ሞባይል በሚፈትሹበት ጊዜ በቀጥታ ያስጠይቃል የሚሉትን የተቃዋሚ ፖለቲከኞች ስዕል፣ ዘፈንና ምስል ባያገኙም እንኳ በመንጠቅ ዝርፊያ እንደሚያካሂዱና ድርጊታቸውን እየቀጠሉ እንደሆነም ምንጮች የሰጡት መረጃ ያመለክታል። የተነጠቀውን ስልክ እንዲመልሱልህ በምትጠይቅበት ሰዓት ድብደባና ማዕቱ ውርጅብኝ ይከተልሃል። የፈለጉትን ካደረጉ በኋላ ነገ ፖሊስ ጣቢያ መጥተህ ሞባይልህን ውሰድ ይሉህና ወደ ተነገረህ ቦታ በመሄድ ስትጠይቅ ደግሞ ይህ ሆነ ተብሎ የፖሊስ አባላትን ስም ለማጥፋት የተጠቀምክበት ሴራ ነው በማለት ወደ ሌላ ችግር ያስገቡሃል አሊያም ያባርሩሃል ሲሉ ተጠቂዎች ከሰጡት ምስክርነት መገንዘብ ተችሏል። ይህ ክስተት በአዲስ አበባ በርካታ ኤርትራውያን የሚገኙባቸው አካባቢዎች ላይ ልዩ ክስተት ሆኖ እየቀጠለ እንዳለ አስተያየት ሰጪዎቹ አክለው ይገልጻሉ። በአዲስ አበባ የፖሊስ አባላት ሞባይል መንጠቅና መዝረፍ ከጀመሩ ረዘም ያለ ጊዜ ቢሆንም በዚህ ወቅት እየታየ ያለው ግን የባሰ መሆኑን ነዋሪዎች ይናገራሉ። በፖሊስ አባላቱ ስርቆት የተማረረ ሕዝብ ወዴት ነው የምንሄደው የሚል ከባድ ጥያቄ እያነሳ ይገኛል። ይህ በእንዲህ እንዳለ በአዲስ አበባ የወጣቶች እስርና አፈሳ ተጠናክሮ እንደቀጠለ ከበርካታ ኤርትራውያን ተጠቂዎች ቤተሰቦች የተገኘው መረጃ ያመለክታል።
የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር ግንኙነቷን ማጠናከሯን ተከትሎ ግብጽና ሳውዲ አረቢያ ትኩረታቸውን በኤርትራ ላይ ማድረጋቸው ተዘገበ። በቀይ ባህር ላይ ስትራቴጂያዊ መገኛ ያላት ኤርትራ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ላለው የቀይ ባህር ፉክክር እንደ ወሳኝ ሜዳ በመታየቷ የአረብ ሀገራትን ትኩረት እየሳበች መሆኑን ሚድል ኢስት አይ ዘግቧል። በቅርቡ ስለተከናወኑ ዲፕሎማሲያዊ እንቅስቃሴዎች መረጃ ያላቸው ሁለት የአረብ ባለስልጣናት ለሚድል ኢስት አይ እንደገለጹት ግብጽ በኤርትራና በሳውዲ አረቢያ መካከል ጥልቅ የጸጥታ ትስስር እንዲፈጠር በማስማማት ላይ ትገኛለች ብለዋል። ግብጽ ይህንን የምታደርገው የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር ያላትን ወታደራዊ ግንኙነት እያጠናከረች መምጣቷን ተከትሎ የኤሚሬትስን ተጽዕኖ ለመመከት በማሰብ እንደሆነ ተገልጿል። ባለስልጣናቱ አክለውም ለዚህ ዲፕሎማሲያዊ እንቅስቃሴ ተነሳሽነት የፈጠረው ባለፈው ጥር ወር በሱዳን ጦርና በፓኪስታን መካከል የተደረገው የመከላከያ ስምምነት መሆኑን ገልጸዋል። ስምምነቱ በሳውዲ አረቢያ የገንዘብ ድጋፍ የሚከናወን መሆኑ በሰፊው የሚታመን ሲሆን የስምምነቱ አካል የሆነው የጦር መሳሪያ አቅርቦት እስካሁን አልተከናወነም ተብሏል። እንደ ሚድል ኢስት አይ ዘገባ ከሆነ የፓኪስታን አየር ኃይል አዛዥ ዛሂር አህመድ ባበር ሲዱ እና የሳውዲ አየር ኃይል ሌተናንት ጄኔራል ቱርኪ ቢን ባንደርቢል አብድልአዚዝ የሱዳን ጦር አዛዥ አብድልፈታህ አልቡርሃንን በመወከል በስምምነቱ ላይ ተደራድረዋል። ይህ የሶስትዮሽ ዲፕሎማሲ በቀይ ባህር ቀጠና እየታየ ያለውን ውስብስብና ተለዋዋጭ ጥምረት በግልጽ ያሳያልም ተብሏል። በአንድ ወቅት ኤርትራና ግብጽ ከተባበሩት አረብ ኤሚሬትስ ጋር እጅግ የቀረበ ግንኙነት እንደነበራቸው ይታወሳል ያለው ዘገባው በካይሮና በአቡዳቢ መካከል ያለው ግንኙነት ሙሉ በሙሉ ባይቋረጥም በሱዳን የእርስ በርስ ጦርነትና በጋዛ ጉዳይ ምክንያት መሻከር የታየበት ሆኗል ብለዋል። ኤርትራም የተባበሩት አረብ ኤሚሬትስ በየመን ላካሄደችው ወታደራዊ ዘመቻ እንደ ማዕከል ሆና አገልግላለች። ሆኖም ኤሚሬትስ በ2021 በአሰብ የወደብ ከተማ የነበራትን ወታደራዊ ቤዝ ያፈረሰች ሲሆን በቅርቡ ደግሞ ከኢትዮጵያ ጋር የጠበቀ ወታደራዊ አጋርነት መስርታለች ሲል የሚዲያ አውታሩ ሚድል ኢስት አይ ዘግቧል። በሰሜን ሸዋ ዞን የስልክና የኢንተርኔት አገልግሎት መቋረጡንና ቤተሰቦቻቸውን ማግኘት አለመቻላቸውን ነዋሪዎች ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን በርካታ ወረዳዎች መደበኛ ስልክ ጥሪና የኢንተርኔት አገልግሎት በመቋረጡ ቤተሰቦቻቸውን ማግኘት አለመቻላቸውንና ከፍተኛ ስጋት ውስጥ መግባታቸውን ነዋሪዎች ገለጹ። ለመገናኛ አውታሮች አስተያየታቸውን የሰጡ ነዋሪዎች ስልክና ኢንተርኔት ከተቋረጠ ሳምንት ማለፉን ገልጸው በዚህም ምክንያት ስለ ቤተሰቦቻቸው ደህንነትና ስላሉበት ሁኔታ መረጃ ማግኘት እጅግ አዳጋች እንደሆነባቸው ተናግረዋል። የሰላሌ ዩኒቨርሲቲ ተማሪ የሆነና ለደህንነቱ ሲል ስሙ እንዳይጠቀስ የፈለገ ወጣት የኔትወርክ አገልግሎት ከተቋረጠ ወዲህ በአቦቴ ወረዳ የሚገኙ ቤተሰቦቹን ማግኘት እንዳልቻለ ገልጿል። የሰማሁት የኔትወርክ አገልግሎት መቋረጡን ብቻ ነው። ቤተሰቦቼ ሰላም ስለመሆናቸው እንኳን ምንም የማውቀው ነገር የለም ሲል ስጋቱን ገልጿል። በተመሳሳይ አንድ የፍቼ ከተማ ነዋሪም የስልክና የኢንተርኔት አገልግሎት መዘጋቱ በኩየ ወረዳ የሚኖሩ ዘመዶቹን ከማግኘት እንዳገደው ገልጿል። ሰላም ይሁኑ ችግር ውስጥ ይሆኑ ለማወቅ አስቸጋሪ ሆኗል። ከዚህ ቀደም የሆነ ነገር ቢፈጠር ቢያንስ በስልክ መገናኘት እንችል ነበር። አሁን ግን ለብዙ ቀናት ድምጻቸውን አልሰማሁም ሲል ለአዲስ ስታንዳርድ ተናግሯል። የኢትዮጵያ መንግስት በዜጎች ላይ የሚወስደው ሕግን ያልተከተሉ እርምጃዎች ህዝቡን እያማረረ እንደሚገኝ መረጃዎች ያመለክታሉ። የኢትዮጵያ ምርጫ ቦርድ የምዝገባ ጊዜን አራዘመ። እስካሁን 57 የፖለቲካ ፓርቲዎች ምዝገባ ማካሄዳቸውን የገለጸው ምርጫ ቦርድ የእጩዎች ምዝገባ ጊዜን ማራዘሙን ዘገባዎች አመላክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው አገር አቀፍ ምርጫ የእጩዎች ምዝገባ የጊዜ ገደብ ማራዘሙን ተከትሎ ጥያቄዎችን እያስነሳ ይገኛል። ቦርዱ ውሳኔውን ያስተላለፈው የፖለቲካ ፓርቲዎችና የግል እጩዎች በሂደቱ ላይ ተጽዕኖ ያሳደሩ ቴክኒካዊና የአሰራር ችግሮችን ከቀረቡ በኋላ ነው። ቦርዱ ትናንት አርብ ዕለት ባወጣው መግለጫ የካቲት 9 ቀን 2026 እንዲያበቃ ተወስኖ የነበረው የእጩዎች ምዝገባ የጊዜ ገደብ እስከ የካቲት 23 ቀን 2026 ድረስ መራዘሙን አሳውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በመግለጫው ከጥር 9 ቀን 2026 ጀምሮ 42 በተናጠል 15 በሁለት የተለያዩ ቅንጅቶችና በአንድ ግንባር ፖለቲካ ፓርቲዎች የተመዘገቡ ሲሆን የግል እጩዎችም እንዲሁ በመመዝገብ ሂደት ላይ መሆናቸውን ገልጿል። እንደ ቦርዱ ገለጻ በርካታ የፖለቲካ ፓርቲዎች በምክክር መድረኮችና በጽሁፍ ባቀረቧቸው ጥያቄዎች በተቀመጠው የጊዜ ገደብ ውስጥ ምዝገባውን ለማጠናቀቅ መቸገራቸውን በመጥቀስ ጊዜው እንዲራዘምላቸው ጠይቀዋል።
የኢትዮጵያ ምርጫና የምርጫ ቦርድ ታሪክ ገለልተኛና ፍትሃዊ በመሆን ሲፈጸም ስለማይታወቅ የህዝቡ ለምርጫ ያለው አመለካከት እየወረደ መምጣቱንና የመንግስት ተአማኒነት ትልቅ ጥያቄ ውስጥ ወድቆ እንደሚገኝ በርካታ ሰዎች የሚሰጡት አስተያየት ያመለክታል። የሱዳን ፈጥኖ ደራሽ ኃይል በፈጸመው የድሮን ጥቃት ህጻናትን ጨምሮ 24 ሰዎች መገደላቸውን የዶክተሮች ቡድን አስታወቀ። አሶሺየትድ ፕሬስ ከካይሮ እንደዘገበው የሱዳን ፈጥኖ ደራሽ ኃይል በእንግሊዝኛው ምህጻሩ RSF በማዕከላዊ ሱዳን የተፈናቀሉ ቤተሰቦችን በያዘ አንድ ተሽከርካሪ ላይ ዛሬ በድሮን ባደረሰው ጥቃት ቢያንስ 24 ሰዎች መገደላቸውን የዶክተሮች ቡድን አስታውቋል። ከሟቾቹ መካከል 8 ህጻናት ልጆች ይገኙበታልም ተብሏል። ጥቃቱ በሰሜን ኮርዶፋን ግዛት በረሃድ ከተማ አቅራቢያ መፈጸሙን የአገሪቱን ጦርነት የሚከታተለው የሱዳን ዶክተሮች ትስስር አስታውቋል። ተሽከርካሪው በሰሜን ኮርዶፋን ዱቤይከር አካባቢ ከጦርነት የሸሹ ተፈናቃዮችን ሲያጓጉዝ እንደነበር የዶክተሮቹ ቡድን ባወጣው መግለጫ አስታውቋል። የዶክተሮቹ ቡድን ዓለም አቀፍ ማህበረሰብና የመብት ተሟጋች ድርጅቶች ሰላማዊ ሰዎችን ለመጠበቅ አፋጣኝ እርምጃ እንዲወስዱና ለእነዚህ ጥቃቶች በቀጥታ የRSF አመራርን ተጠያቂ እንዲያደርጉ አሳስቧል። ለ3 ዓመታት ያህል ሀገሪቱን ለመቆጣጠር ከሱዳን ጦር ጋር ሲዋጋ የቆየው RSF በጉዳዩ ላይ እስካሁን አስተያየት አልሰጠም። በሚያዝያ 2023 በሱዳን ጦርና በRSF መካከል በተፈጠረው የስልጣን ሽኩቻ በተቀሰቀሰው የሱዳን ጦርነት ከ40 ሺህ በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። ከ14 ሚሊዮን በላይ ሰዎች ደግሞ ከቤት ንብረታቸው መፈናቀላቸውንም ዘገባዎች ያመለክታሉ። በመጨረሻም ዶናልድ ትራምፕ ኦባማን በተመለከተ የለጠፉትን የዘረኝነት ቪዲዮ ከማህበራዊ ገጻቸው አጠፉ። ትራምፕ ኦባማን በተመለከተ የለጠፉትን የዘረኝነት ቪዲዮ ከማህበራዊ ገጻቸው ላይ አጥፍተዋል። ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማና ባለቤታቸው ሚሼል ኦባማን ዝንጀሮ አስመስሎ የሚያሳየውን ቪዲዮ ያጠፉት ከዲሞክራቶችም ሆኖ ከሪፐብሊካኑ ተቃውሞ ማስነሳቱን ተከትሎ ነው። ያም ሆኖ ትራምፕ ለዘረኝነት ቪዲዮ ይቅርታ እንደማይጠይቁ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሞራልና የህግ የበላይነትን የማያከብሩ መሪ መሆናቸውን ብዙዎች ሲተቹ እንደሚታዩ ዘገባዎች ያሳያሉ። አጫጭር ዜናዎች። በአፋር ክልል ባለፉት 6 ወራት ውስጥ ብቻ በህገወጥ መንገድ ድንበር ሊያቋርጡ የነበሩ ከ16,000 በላይ ዜጎች በቁጥጥር ስር ውለው ወደ መጡበት እንዲመለሱ መደረጉን የክልሉ ፖሊስ ኮሚሽን አስታወቀ። ከስደተኞቹ በተጨማሪ በህገወጥ የሰዎች ዝውውር ላይ የተሳተፉ ደላሎችና ተሽከርካሪዎችን በቁጥጥር ስር መዋሉን ገልጸዋል። የቀድሞው የሊቢያ መሪ ልጅ ሳይፍ አልኢስላም ጋዳፊ በምዕራባውያን ዘንድ ራሱን ያስተዋውቅ የነበረና ተቀባይነት ያለው የሊቢያ ገጽታ ሆኖ እንደነበር ዘገባዎች ያመለክታሉ። ዶክተር ሳይፍ የአባቱ ስልጣን ሲንኮታኮት ግን ማንነቱ የተለወጠ መምጣቱ ይነገራል። ሳይፍ በታዋቂው የለንደን ስኩል ኦፍ ኢኮኖሚክስ ነው የተማረው። አባቱ በአንድ ጀንበር ከስልጣን ሲወገዱ የአባቱ የጋዳፊ ዋነኛ ተከላካይ እንደነበር ብዙዎች ይናገራሉ። የናይጄሪያ ፍርድ ቤት የብሪታንያ መንግስት በአውሮፓውያኑ 1949 በቅኝ ግዛት አስተዳደር ለተገደሉ 21 የከሰል ማዕድን ቆፋሪዎች ቤተሰቦች ለእያንዳንዳቸው $27 ሚሊዮን እንዲከፍል አዘዘ። በፍርድ ቤቱ ውሳኔ መሰረት የብሪታንያ መንግስት በድምሩ $567 ሚሊዮን ካሳ ለተጎጂ ቤተሰቦች መክፈል ይኖርበታል። የብሪታንያ መንግስት ፍርዱን ተቀብሎ ይክፈል አይክፈል በሚለው ዙሪያ የሚታወቅ ነገር እንደሌለ አንዳንድ ታዛቢዎች ይገልጻሉ። ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ ታሪፍ መጣል የሚያስችላቸውን ፕሬዝዳንታዊ ትዕዛዝ የፈረሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገሪቱ ከቴህራን ጋር መገበያየት የሚቀጥሉ ከሆነ ቀረጡን ሊጥሉ እንደሚችሉ ተናገሩ። ኦማን ውስጥ እየተካሄደ ባለው ንግግር ኢራን ስምምነት ላይ ካልደረሰች ውጤቱ በጣም ከባድ ይሆናል ሲሉም አስጠንቅቀዋል። በአሜሪካ ኮሎራዶ ግዛት አስከሬኖች ላይ ብዝበዛ ሲፈጽም የነበረ የቀብር አስፈጻሚ ድርጅት ኃላፊ የ40 ዓመት እስራት ተፈረደበት። በድርጅቱ ውስጥ ወደ 200 የሚጠጉ አስከሬኖችን በመበዝበዝ ላይ እያሉ በፖሊስ እንደተገኙም ተገልጿል። የተወደዳችሁ የጣቢያችን ተከታታዮች ለዛሬ ያልናቸውን ዜናዎች በዚያው አበቃ። ስለተከታተላችሁን ምስጋናችን ከልብ ነው። ጤና ይስጥልን።